ሰላም ሰላም ውድ የስታር ለርኒንግ ቤተሰቦቼ እንደምን ቆያችሁልኝ? በዛሬ ቪዲዮአችን ደግሞ ዘመነ መሳፍንት ኦር ደግሞ ኢራ ኦፍ ዘ ዋር ሎርድ ፍሮም 1769 አፕ ቱ 1855 የሚለውን ቶፒክ እናያለን። ዘመነ መሳፍንት የመሳፍንቶች ዘመን የሚባለው በኢትዮጵያ ታሪክ ውስጥ ከ1769 እስከ 1855 እስከ ዳግማዊ አፄ ቴዎድሮስ መምጣት ጊዜ የነበረውን ዘመን ወይ ደግሞ እሱ እስከሚመጣ ድረስ ያለው ጊዜ በኢትዮጵያ ታሪክ ውስጥ ዘመነ መሳፍንት የመሳፍንቶች ዘመን የክልል ገዢዎች ወይ ደግሞ መሳፍንቶች ከነገስታቶቹ በላይ ሀያል ፓወርፉል የነበሩበት ጊዜ ነው። እሱን እናያለን በዛሬው ቪዲዮአችን። ለዚህ ቻናል አዳዲስ የሆናችሁ ውድ ቤተሰቦቼ ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። በቀጥታ ወደ ትምህርቱ እንገባለን። So the Zamana Masafint is a period in history of Ethiopia which more or less started with the days of Iyas in 1769 and lasted with the rise of Theodorus II in 1855. ስለዚህ ዘመነ መሳፍንት የምንለው በኢትዮጵያ ታሪክ ውስጥ የተጀመረው በ1769 ንጉስ ኢዮአስ ወይ ደግሞ ኪንግ ኢዮአስ በራስ ሚካኤል አማካኝነት ከተገደለ በኋላ በ1769 የጀመረ ሲሆን እንዲሁም ደግሞ ይሄ ዘመነ መሳፍንት ወይም የመሳፍንቶች ዘመን ያበቃው ደግሞ ዳግማዊ አፄ ቴዎድሮስ ሲመጣ ወይ ደግሞ ከሱ መነሳት ጋር ከሱ መምጣት ጋር ከሱ ወደ ስልጣን መምጣት ጋር ተያይዞ 1855 ላይ ዘመነ መሳፍንት አብቅቷል ማለት ነው። ስለዚህ የተጀመረው 1769 ኢዮአስ በሞት ወይም የኢዮአስ መገደል ነው እንዲጀመር ያደረገው። እንዲያበቃ ያደረገው ደግሞ ዳግማዊ አፄ ቴዎድሮስ ወደ ስልጣን ሲመጣ 1855 ላይ ነው። ለዛ ነው ዘመነ መሳፍንት የምንለው በኢትዮጵያ ታሪክ ውስጥ ከ1769 እስከ 1855 ነው የምንለው ለዛ ነው። The Amharic term ዘመነ refers to a certain period or duration in history። ስለዚህ ዘመነ መሳፍንት የምንለው ራሱ አማርኛ ወርድ ነው። ዘመነ መሳፍንት የመሳፍንት ዘመን። ስለዚህ ዘመን ስንል በእንግሊዘኛ a period or a duration ሚለውን ይተካልናል። In English its equal term is era። ዘመን means era። Amharic term መስፍንት its English literal version is prince or lords. So prince means son or close relative to a king or a queen። ስለዚህ ዘመነ መሳፍንት ስንል ባጭሩ ዘመን ኢራ ነው። መሳፍንት ስንል ደግሞ prince or lord ማለት ነው። So era of the prince or era of the warlord የሚል ነው ማለት ነው። ዘመነ መሳፍንት በአማርኛ ወደ እንግሊዘኛ ትራንስሌት ሲደረግ ነው። The literal meanings of Zamana Masafint is therefore the era of prince or era of warlord. The king in Gondar was a puppet or a symbol. The king merely reigned but they didn't rule. ለዚህ ነገስታቶች ጎንደር ላይ ይነግሳሉ በዘመነ መሳፍንትም ጊዜ፣ ነገር ግን አሴ ፑፔት ነው እንደ አሻንጉሊት ወይ ደግሞ እንደ ሲምቦል ይቀመጣሉ እንጂ they did not rule ወይ ደግሞ መምራት ማስተዳደር አይችሉም። ፓወርፉል አልነበሩም። ጎንደር ላይ የነበሩት የሴንትራል ገቨርንመንት ወይ ደግሞ ነገስታቶቹ ፓወርለስ የነበሩበት ሀያል ያልነበሩበት፣ ከዛ ውጪ ይሄ ራስ ቢትወደዶችና ሌሎች ሪጂናል ዋርሎርዶች ሀያል የነበሩበት ጊዜ ነው ዘመነ መሳፍንት ማለት ነው። ራስ ወልደ ልዑል died in 1767. His death was followed by a power struggle between እቴጌ ምንትዋብ the grandmother of reigning king ኢዮአስ and ዋቢ the mother of reigning king of ኢዮአስ። ስለዚህ ራስ ወልደ ልዑል የምንትዋብ ወንድም 1767 ላይ ሲሞት በእቴጌ ምንትዋብና በውቢት ወይ ደግሞ ዋቢ በመተባለው በኢዮአስ እናት መካከል ከፍተኛ የሆነ ፓወር ስትራግል ወይ ደግሞ የስልጣን ሽኩቻ ተጀመረ ማለት ነው። የሱ መሞት ምክንያቱም 1767 ራስ ወልደ ልዑል ሞተ። የሱ መሞት በእቴጌ ምንትዋብ በኩል በጣም ሰፖርት ሲያረጋት የነበረ ጠንካራ ወንድሟ ነው ራስ ወልደ ልዑል። የሱ መሞት በእቴጌ ምንትዋብና በወቅቱ በነበረው በንጉስ ኢዮአስ በእቴጌ ምንትዋብ የልጅ ልጅ በንጉስ ኢዮአስ መካከል በንጉስ ኢዮአስ እናት ወይ ነው ዋቢ ወይ ደግሞ ውቢት ወለተ ቤርሳቤህ በመተባሏ ሴት መካከል እንግዲህ ከፍተኛ የሆነ የስልጣን ሽኩቻ ተፈጠረ ማለት ነው። ምንድን ነበር ኮዙ ስንል እንደምናስታውሰው የኢዮአስ አባት ኢያሱ ሰከንድ የምንትዋብና የባካፋ ልጅ በሚያስተዳድርበት ጊዜ እንግዲህ ባካፋ ከሞተ በኋላ ኢያሱ ሕፃን ስለነበር ሰፖርት የሚያደርጉት የሚያግዙት ምንትዋብና ራስ ወልደ ልዑል ነበሩ። ያ ነገር ቀጥሎ በዚህ በኢዮአስ ዘመነ መንግስትም እንግዲህ እሱ ወደ ስልጣን ሲመጣ ልክ እንደ አባቱ ሁሉ ሕፃን ስለነበረ በራሱ ማስተዳደር ስለማይችል ሰፖርት የሚያደርጉት በሱ ጊዜም መጀመሪያ አካባቢ እንግዲህ ራስ ወልደ ልዑል የምንትዋብ ወንድምና ራሷ እቴጌ ምንትዋብ ነበሩ። ራስ ወልደ ልዑል ሲሞት አሁን እዚህ ጋር ምን ተፈጠረ? ውቢት ወይ ደግሞ የንጉሱ የኢዮአስ እናት እኔ ነኝ ልጄን ሰፖርት ማድረግ ያለብኝ
በምንትዋብ ቦታ እኔ ሆኜ እኔ ነኝ ከልጄ ጋር መምራት ማስተዳደር ሰፖርት ማድረግ ማገዝ መደገፍ ያለብኝ የሚል ሐሳብ አመጣች። ሶ እዚህ ጋር በምንትዋብና በእሷ መካከል ከፍተኛውና ፓወር ስትራግል ወይም የስልጣን ሽኩቻ እንዲፈጠር ምክንያት ሆነ ማለት ነው። ምንትዋብ was from ቋራ and supported by her kinsmen from ቋራ። ሶ ምንትዋብ እንደምናስተውሰው አጼ ባካፋ ከቋራ አምጥተው ነው ያገቧት። ከቋራ አካባቢ የመጡ ሰዎች የሷ ዘመዶች ዝርዮች በሙሉ ቋራዎች ሰፖርት ያደርጓት ነበር። ዋቢ on the other hand was from Wallo and wanted to maintain her rule in the name of her son King Iyas. So she was supported by Oromos already stationed in Gondar. So እቺ ዋቢ ወደ ውቢት የምትባለው የኢያስ እናት ደግሞ ከወሎ ኦሮሞ ፋሚሊ የመጣች ናት። ሶ ወሎዎች ደግሞ እሷን ሰፖርት ያደርጉት ወይም ያደርጓት ነበረ ማለት ነው። ሶ የስልጣን ሽኩቻው እንግዲህ በእነዚህ ሁለት ሰዎች መካከል ተፈጠረ ማለት ነው። then the beginnings of ዘመነ መሳፍንት የዘመነ መሳፍንት አጀማመር እንዴት ነው የተጀመረው የሚለው ነው። so startup question who was ራስ ሚካኤል ሱል ይላል። ራስ ሚካኤል ሱል ማን ነው? ዘመነ መሳፍንት እንዲጀመር ካደረጉ ሰዎች ውስጥ አንዱ ራስ ሚካኤል ሱል ነው እናየዋለን። ምንትዋብ in an attempt not to lose the power invited the Tigrayan warlord ራስ ሚካኤል ሱል to maintain peace and order in Gondar። ስለዚህ በፓወር ስትራግል በተፈጠረው የስልጣን ሽኩቻ በምንትዋብና በዋቢ መካከል እንግዲህ ምንትዋብ ፓወሩን ሉዝ ላለማድረግ ስልጣኗን ላለማጣት ከቤተ መንግስት አካባቢ ላለመራቅ ስትል ተጎናውኑ ሰፖርት የሚያደርጋት ወደ ጎንደር መጥቶ ሰላምና መረጋጋትን እንዲያመጣ ማንን ኢንቫይት አደረገች? በወቅቱ የነበረው የትግራይ ገዢ የነበረው ራስ ሚካኤል ሱል የሚባለውን ሰው ወደ ጎንደር እንዲመጣ ኢንቫይት አደረገችው ወይም ጋበዘችው፣ ጥሪ ያደረገችለት ማለት ነው። He arrived at Gondar in 1769, but Ras Mikhael Sul created another political crisis by killing the reigning King Iyas in 1769, which marked the beginnings of ዘመነ መሳፍንት። ሶ በምንትዋብ ግብዣ እንግዲህ ወደ ጎንደር መጣ ራስ ሚካኤል ሱል የትግራይ ዋርሎርድ ወይ ደግሞ ገዢ ማለት ነው። ሶ ወደ ትግራይ ከመጣ በኋላ ግን መፍትሄ ይሆናል ሲባል ጭራሽ ሌላ ፖለቲካል ክራይሲስ ወይ ደግሞ የፖለቲካ ቀውስ ያስከተለ ድርጊት አደረገ ወይም ፈጸመ። ምን አደረገ? ንጉሱን በወቅቱ የነበረውን ንጉስ ኢያስን 1769 ላይ ገደለው ነው። ሶ ራስ ሚካኤል ሱል የኪንግ ኢያስ ወይ ንጉስ ኢያስን 1769 ላይ መግደሉ ለዘመነ መሳፍንት መነሻ ተርኒንግ ፖይንት ተደርጎ ይወሰዳል ማለት ነው። ራስ ሚካኤል became a king maker, so he had the power to bring kings to the throne and depose them as he wished. so ራስ ሚካኤል ሱል 1769 ንጉሱን ከገደለ በኋላ እንግዲህ ኪንግ ሜከር ሆነ። he became a king maker, which means king maker ማለት ንጉሱን የመሾምም ደስ ያለውን የመሾም ያልወደደውን ደግሞ ከስልጣን ዲትሮን የማድረግ የማውረድ ፓወር ነበር ወይ ደግሞ ስልጣን ነበር። ኪንግ ሜከር ነበር ራስ ሚካኤል በወቅቱ ማለት ነው። ስለዚህ የተለያዩ ነገስታቶችን አንግሷል ራስ ሚካኤል ንጉስ ኢያስን ከገደለ በኋላ። እንዲሁም ደግሞ ያልተመቹትን ደግሞ ከስልጣን እያወረደ ደስ ያለውን ሲያነግስ ሲያወርድ የነበረ ሰው ነው ራስ ሚካኤል ሱል የምንለው ማለት ነው። ሶ 1769 ላይ እንግዲህ ንጉስ ኢያስን ከገደለ በኋላ የአጼ ኢያሱ ፈርስት ወይም የኢያሱ ቀዳማዊ ልጅ በካፋ ወንድምን ዮሐንስ ዳግማዊ ወይም ዮሐንስ ሁለተኛ የሚባለውን ሰው 1769 ላይ እንግዲህ የ70 ዓመት ሽማግሌ ነበር። እሱን ወደ ስልጣን አምጥቶት ዮሐንስ ዳግማዊ ተብሎ እንዲነግስ አድርጎት ነበረ። ከዛ በኋላ ተክለ ሃይማኖት ዘሰከንድ ወይም ተክለ ሃይማኖት ዳግማዊ የሚባል ሌላም ሰው አንግሶ ነበረ ማለት ነው። ይሄ ራስ ሚካኤል ሱል የምንለው በኋላ ላይ ኪንግ ሜከር ነገስታትን የመሾም የማውረድ ስልጣን የነበረው ሰው ማለት ነው። extreme actions taken by ራስ ሚካኤል made him unpopular and lead to the creations of union against him. ስለዚህ ራስ ሚካኤል ኪንግ ሜከር ሆነ፣ በጣም በርካታ ስራዎችን መስራት ጀመረ፣ ኤክስትሪም የሆኑ አክሽኖች ወይም ድርጊቶችን መፈጸም ጀመረ። ስለዚህ እነዚህ ድርጊቶቹ unpopular አደረገው፣ እንዲጠላ የተጠላ እንዲሆን አደረገው። ይሄ ጥላቻ ደግሞ በተለያየ አካባቢ የነበሩ ሰዎች ወይም ገዢዎች እንዲተባበሩና አንድ ላይ በሱ ላይ እንዲነሱበት ምክንያት ሆኗል ማለት ነው። In 1771 the rulers of Gojam, Wollo and Lasta defeated ራስ ሚካኤል at the battle of Sabrakusa. so ራስ ሚካኤል forced to return to Tigray. ስለዚህ ይሄ ጥላቻ በሱ ላይ እንዲደራጁ በሱ ላይ እንዲያምፁ አደረጋቸው። so በኋላ ላይ 1771 ላይ ማለት ነው ራስ ሚካኤል የጎጃም የወሎና የላስታ ገዢዎች አንድ ላይ ሆነው ራስ ሚካኤልን ዲፊት አደረጉት፣ አሸነፉት። ምን የሚባል የጦርነት ቦታ ላይ? ሳብራኩሳ or ደግሞ the battle of ሳብራኩሳ የሚባል ቦታ ላይ ራስ ሚካኤል ተሸነፈ። ከተሸነፈ በኋላ ራስ ሚካኤል forced to return to ትግራይ ነው፣ ወደ ትግራይ ምን አደረገ? ሪተርን አደረገ ወይም ደግሞ እንዲመለስ ተገደደ ማለት ነው።
Between 1771 and 1786, various regional lords competed to become the next ራስ ቢትወደድ and indirectly control royal power. ስለዚህ ከ1771 ራስ ሚካኤል ወደ ትግራይ ከተመለሰ በኋላ እስከ 1786 ለቀጣዮቹ 15 ዓመታት አካባቢ የተለያዩ ሪጂናል ሎርዶች ወይም ዋር ሎርዶች ራስ ቢትወደድ የሚባለውን ታይትል ለማግኘት ወይም ቀጣዩን ራስ ቢትወደድ ለመሆን ያንን ፖዚሽን ለማግኘት እርስ በርስ ከፍተኛ የሆነ ፉክክር ያደርጉ ነበር። ይሄ ማለት ራስ ቢትወደድን ተቆጣጠሩ ወይ ደግሞ ራስ ቢትወደድ ሆኑ ማለት ኢንዳይሬክትሊ ሮያል ፓወርን ኮንትሮል አደረጉ ማለት ነው። ምክንያቱም ራስ ቢትወደዶች ከፍተኛ የሆነ ከንጉሱ በላይ ከፍተኛ የሆነ ስልጣን ነበራቸው በዚህ በዘመነ መሳፍንት ውስጥ ማለት ነው። ስለዚህ ይሄንን ለመቆጣጠር ይሄንን ፖዚሽን ለማግኘት ይሄንን ራስ ቢትወደድ የሚባለውን ታይትል ለማግኘት ከፍተኛ የሆነ ፉክክር ያደርጉ ነበር ማለት ነው። In 1786, the post of Ras Bitwadad was occupied by an Oromo family, the Warasheh commonly known as የጁ ዳይናስቲ። ስለዚህ 1786 ላይ ራስ ቢትወደድ የሚባለው ታይትል በማን ወደቀ ወይም በማን ቁጥጥር ስር ሆነ? በኦሮሞ ፋሚሊዎች በኦሮሞዎች ቁጥጥር ስር ሆነ። ይሄ ወራሼህ ወይ ደግሞ የጁ ዳይናስቲ የሚባለው ማለት ነው 1786 ላይ የመጣው የጁ ዳይናስቲ ወይም የጁ ስርወ መንግስት ወይ ደግሞ ወራሼህ ይባላል። አሊ ጓንጉል or Ali First was believed to be the founder of የጁ ዳይናስቲ። ስለዚህ የጁ ዳይናስቲ መስራች አሊ ጓንጉል ወይ ደግሞ አሊ ዘ ግሬት አሊ ፈርስት ነው ተብሎ ይታመናል። they made ደብረታቦር their seat of power and acted as guardian of the kings at ጎንደር። ስለዚህ ዋና ከተማቸው ፖለቲካል ሴንተራቸው የስልጣን መቀመጫቸው እንግዲህ ደብረታቦር ወደሚባል ቦታ ቀይረው እንግዲህ እዛ ላይ ነበር የዋነኛ የፖለቲካል ሴንተራቸው ማለት ነው። ሶ እዚህ ጋር እንደ ሰመሪ የተቀመጠ ነገር አለ። in 1730 ይላል እስካሁን ያየናቸውን ሰመሪ ነው የሚሰራላችሁ። in 1730 king በካፋ died and he was succeeded by his son ኢያሱ II, but actual power was in the hands of ምንትዋብ and her brother ራስ ወልደ ልዑል። ስለዚህ 1730 ላይ ንጉስ ባካፋ ሲሞት ቀጣዩ የሱን ስልጣን የያዘው ኢያሱ II የሚባለው የባካፋና የምንትዋብ ልጅ ነው። ይሄ ንጉስ ቢሆንም ቢነግስም እንኳን ዋነኛው ሪል ፓወሩን ኤክሰርሳይዝ የሚያደርጉት ግን በዋናነት ስልጣኑን የተቆጣጠሩት ምንትዋብና የሷ ወንድም ራስ ወልደ ልዑል ነበሩ ማለት ነው። In 1755, Iyasu II died and was succeeded by his son Iyas. ምንትዋብ and ወልደ ልዑል continued to exercise actual power as usual. ስለዚህ 1755 እንግዲህ ኢያሱ II ከሞተ በኋላ ልክ የሱ ልጅ ደግሞ እሱ እንደሞተ ኢያስ የሚባለው 1755 እስከ 1969 ድረስ የገዛው ማለት ነው። እንግዲህ እሱ ስልጣኑን ይዞ ነበር በት አሁንም ሪል ፓወሩን ኤክሰርሳይዝ የሚያደርጉት እንግዲህ አክቹዋል ፓወሩ በማን on the hands of ምንትዋብ and ራስ ወልደ ልዑል ነበር ማለት ነው። in 1767 ራስ ወልደ ልዑል died. ምንትዋብ and ዋቢ competed for power. ራስ ሚካኤል soon arrived at ጎንደር upon ምንትዋብ invitation። ስለዚህ 1767 ጠንካራ የነበረው ከምንትዋብ ጎን ሆኖ ሲያግዛት የነበረው ወንድሟ ራስ ወልደ ልዑል ሞተ። የሱ መሞት በምንትዋብና በውቢት ወይም በዋቢ መካከል የስልጣን ሽኩቻ ፓወር ስትረግል እንዲሆን አደረገ። በዚህ ጊዜ ምንትዋብ የትግራዩን ገዢ ራስ ሚካኤል ሱልን ኢንቫይት አደረገችው ወደ ጎንደር ማለት ነው። in 1769 ራስ ሚካኤል killed ኢያስ and that marked the beginnings of ዘመነ መሳፍንት። 1769 እንግዲህ ራስ ሚካኤል ወደ ጎንደር ከመጣ በኋላ ንጉሱ ኢያስን ገደለ። የሱ ግድያ ራስ ሚካኤል ንጉሱ ኢያስን መግደሉ ለዘመነ መሳፍንት መነሻ ተደርጎ ይወሰዳል ማለት ነው። in 1771 ራስ ሚካኤል was defeated and back to ትግራይ። so 1771 ላይ the battle of ሳብራኩሳ የሚባለው የጎጃም የወሎና የላስታ መሪዎች አንድ ላይ ሆነው ራስ ሚካኤልን the battle of ሳብራኩሳ የሚባል ቦታ ላይ አሸነፉት 1771 then ወደ ትግራይ ተመለሰ ከተሸነፈ በኋላ። in between 1771 and 1786 regional warlords competed to assume the position of ራስ ቢትወደድ። ከ1771 እስከ 1786 ባለው ጊዜ ውስጥ ደግሞ የተለያዩ ሪጂናል ዋርሎርዶች ራስ ቢትወደድ የሚባለውን ታይትል ለማግኘት ከፍተኛ የሆነ ፍክክር ያደረጉበት ጊዜ ነው። in between 1786 and 1853 the የጁ lords controlled the position of ራስ ቢትወደድ and acted as guardian of the puppet kings at ጎንደር. the emperors in ጎንደር merely reigned but they did not rule ይላል። so ከ1786 እንግዲህ ይሄ ወራሽህ ወይም ደግሞ የጁ ዳይናስቲ 1786 ላይ ስልጣን ከያዘ በኋላ ወይም ከተቆጣጠረ በኋላ እስከ 1853 ድረስ ቆይቷል። ስለዚህ ራስ ቢትወደድ የሚባለው ፖዚሽን በእነዚህ በየጁ ሎርዶች በየጁ ዳይናስቲ ሎርዶች እጅ ነበር። እነሱ ነበር የተቆጣጠሩት ነው። ሶ እነሱ ይሄን ዋናውን ፓወር ይዘው ራስ ቢትወደድ የሚባለውን ታይትል ይዘው ጎንደር ላይ የሚነግሱት ነገስታቶች ግን ለስሙ ይነግሳሉ፣ ግን እውነተኛ የሆነ ፓወር አልነበራቸውም ወይ ደግሞ መምራት አይችሉም ነበር ማለት ነው። የመጨረሻው ፖይንታችን the main features of ዘመነ መሳፍንት ነው። main feature means character
ወይ ደግሞ ዋነኛ ባህሪያቶቹ መገለጫዎቹ የዘመነ መሳፍንት ምንድን ነበሩ የሚል ነው። The main features of ዘመነ መሳፍንት were religious or doctrinal division። አንደኛው ፊቸር የዘመነ መሳፍንት መገለጫ religious division or ደግሞ doctrinal division ነበር። የዶግማ ወይ ደግሞ ይሄ የሃይማኖታዊ አስተምህሮ ልዩነት መከፋፈል ነበር በዘመነ መሳፍንት ውስጥ። ሁለተኛ ፖለቲካል ዲቪዥን ነው። means ፖለቲካል ዩኒቲ አልነበራቸውም፣ የተከፋፈሉ ነበር በፖለቲካ። ዊክ ሴንትራል ኦቶሪቲ or ዊክ ሴንትራል ገቨርንመንት ሌላኛው የዘመነ መሳፍንት ካራክተር ነው። ጠንካራ የሆነ ማዕከላዊ መንግስት አልነበረም። ከዛ ይልቅ ሪጂናል ዋርሎርዶቹ ፓወርፉል የነበሩበት ዘመን ነው ዘመነ መሳፍንት። ኮንቲኒየስ ሲቪል ዋር በጣም ያለማቋረጥ የማያባራ የእርስ በርስ ግጭት ጦርነቶች ነበሩ በዘመነ መሳፍንት ውስጥ። አንዱ ሪጂናል ሎርድ ከሌላኛው ጋር ግዛት ለማስፋፋት ራስ ቢትወደድ የሚባለውን ታይትል ለማግኘት እነዚህ አይነት ሲቪል ዋሮች ነበሩ፣ ግጭቶች ነበሩ። ሶሻል ዲስኦርደርስ እንግዲህ ማህበራዊ አለመረጋጋቶችም ጭምር ነበሩ በዚህ በጦርነቱ ምክንያት ማለት ነው። Throughout the ዘመነ መሳፍንት various regional lords fought for the following reasons ነው። ስለዚህ በዘመነ መሳፍንት ጊዜ ውስጥ ከ1769 እስከ 1855 ባለው ጊዜ ውስጥ የተለያዩ ሪጂናል ሎርዶች ወይም የክልል ገዢዎች እርስ በርስ ፋይት ያደርጉ ነበር for the following reasons። አንደኛው to take the position of ራስ ቢትወደድ። ስለዚህ ግጭት የነበረው አንደኛው በምን ምክንያት ነው? ራስ ቢትወደድ የሚባለውን ፖዚሽን ቴክ ለማድረግ ለመያዝ ለማግኘት። ሁለተኛው to expand their territories ነው፣ ግዛታቸውን ለማስፋፋት። የክልል ገዢዎች የሚገዙትን የሚያስተዳድሩትን ቦታ ለማስፋፋት ሲባል ከሌላኛው የክልል ገዢ ጋር እርስ በርስ ግጭት ውስጥ ይገቡ ነበር። The endless civil war of ዘመነ መሳፍንት harmfully affected the development of Ethiopia by reducing productivity። ስለዚህ ይሄ endless civil war ወይ ደግሞ ይሄ ማለቂያ የሌለው የእርስ በርስ ግጭት በዘመነ መሳፍንት ጊዜ የነበረው ማለት ነው የኢትዮጵያን ዴቨሎፕመንት የኢትዮጵያን እድገት አፌክት አድርጎታል፣ በጣም በከፍተኛ ሁኔታ ጎድቶታል ማለት ነው። ምክንያቱም ፕሮዳክቲቪቲ ምርታማነትን ሪዲዩስ ስላደረገ ማለት ነው። It greatly affected the life of peasants, trade and industriousness or hard working, which became one important cause for the country's backwardness ይላል። ስለዚህ ይሄ ፕሮዳክቲቪቲን ሪዲዩስ ስላደረገ ስለቀነሰ ምርታማነትን በጣም አፌክት ስላደረገ በተለይ ደግሞ የገበሬዎችን ላይፍ የፒዛንት ላይፉን በከፍተኛ ሁኔታ አፌክት አድርጎታል። ምክንያቱም ጦርነት ሲካሄድ የእርሻ ስራ የግብርና ስራውን በከፍተኛ ሁኔታ ማከናወን መስራት አይቻልም። የንግድ ስራውን በተለይ ሎንግ ዲስታንስ ትሬድ የሚባለው ነገር በዘመነ መሳፍንት ጊዜ ሙሉ በሙሉ ተቋርጦ ነበር። ይሄ ሃርድ ወርኪንግ ጠንካራ ሰራተኝነት እንደዚህ አይነት ነገሮችን አፌክት አድርጓቸዋል። ስለዚህ ለኢትዮጵያ ባክዋርድነስ ለኢትዮጵያ ኋላ ቀርነት አንዱ ምክንያት ተደርጎ ይወሰዳል ማለት ነው። ይሄ በዘመነ መሳፍንት ጊዜ የነበረው ኤንድለስ ሲቪል ዋር ወይ ደግሞ ኮንቲኒየስ የሆነው ሲቪል ዋር የእርስ በርስ ግጭቱ ለኢትዮጵያ ባክዋርድነስ ወይም ኋላ ቀርነት እንደ አንድ ምክንያት ተደርጎ ይወሰዳል ማለት ነው። The ዘመነ መሳፍንት was ended in 1855 by Theodorus II who get rid of powerful regional lords in 4 major battles። ስለዚህ ዘመነ መሳፍንት ያበቃው 1855 ዳግማዊ አፄ ቴዎድሮስ አራት ዋና ዋና የክልል ገዢዎች ወይም ደግሞ ሪጂናል ሎርዶችን በአራት ሜጀር ባትሎች ላይ ካሸነፈ በኋላ ነው ማለት ነው ዘመነ መሳፍንት ያበቃው። አፄ ቴዎድሮስ እነዚህን የክልል ገዢዎች አራት የተለያዩ የጦርነት ቦታዎች ላይ ጦርነት ገጥሞ አሸንፎ የኢትዮጵያን ወይ ደግሞ ዘመናዊ ኢትዮጵያን መመስረት ጀመረ። ሞደርን ኢምፓየር ስቴቱ ኢስታብሊሽ ማድረግ ጀመረ ነው። የመጀመሪያው አንደኛው ባትል ወይም የጦርነት ስፍራ the battle of ጉራምባ የሚባል 1852 ላይ የተደረገ ጦርነት ነው። በአፄ ቴዎድሮስ ወይ ደግሞ አፄ ቴዎድሮስ ከንግስና በፊት በነበረው ስሙ በካሳ ኃይሉና ጎሹ ዘውዴ በሚባለው በጎጃሙ ገዢ በነበረው ሰው መካከል የተደረገ ጦርነት ነው። ካሳ ኃይሉ ወይ ደግሞ አፄ ቴዎድሮስ 1852 the battle of ጉራምባ ላይ አሸንፏል። ሁለተኛው the battle of ጎርጎራ ቢቸን 1852 ላይ የተደረገ ጦርነት ነው። እዚህ ጋር ካሳ ኃይሉ ወይ ደግሞ አፄ ቴዎድሮስ ውቤ የሰሜኑ ገዢና የራሳሊ ዘሰከንድ የሚባለው የሄጁ ዳይናስቲ ሊደር በጣም ከፍተኛ የሆኑ ወታደሮችን ሃይ ራንኪንግ ቫሳሎችን ያሸነፉበት ቦታ ነው አፄ ቴዎድሮስ ማለት ነው 1852 ላይ ጎርጎራ ቢቸን። ሶስተኛው the battle of አይሻል የሚባለው ቦታ ነው 1853 ላይ ራሳሊ የሚባለው የየጁ ዳይናስቲው 1853 ላይ የተሸነፈበት አፄ ቴዎድሮስ ያሸነፉበት ቦታ ነው። የመጨረሻው ባትል the battle of ደረስኬ የሚባለው 1855 ላይ የተደረገው ነው። ይሄ ደጃች ውቤ የሚባለው የሰሜኑ ገዢ በካሳ ኃይሉ ወይ ደግሞ በአፄ ቴዎድሮስ የተሸነፈበት ጦርነት ቦታ ወይም ባትል ነው the battle of ደረስኬ ማለት ነው። ሶ ዘመነ መሳፍንት እንግዲህ 1855 ላይ አበቃ። the battle of ደረስኬ ራስ ውቤ ወይም ደጃች ውቤ የሰሜኑ ከተሸነፈ በኋላ እንግዲህ አፄ ቴዎድሮስ
ራሳቸውን ዳግማዊ አጼ ቴዎድሮስ ብለው ከዛ በፊት ካሳ ኃይሉ ነበር ስማቸው ዳግማዊ አጼ ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ ብለው ነግሰው እንግዲህ የዘመናዊት ኢትዮጵያ ታሪክ ከዛ በኋላ ይጀምራል ማለት ነው። ከዚህ በኋላ ያለው ታሪክ 8ኛ ክፍል ላይ ይቀጥልላችኋል ማለት ነው። የዛሬው ቪዲዮአችን እዚህ ላይ ያበቃል። ለዚህ ቻናል አዳዲስ የሆናችሁ ውድ ቤተሰቦቼ ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ማንኛውም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ።